ደምርመራ ሽንት ምርመራ ሰገራ ምርመራ የማይባልበት ማትቆረጥበት ማትፈለጥበት የህክምና ስርዓት አላት ኢትዮጵያ እሱ ወደ ምርምር ቢገባ ደስ ይለኛል ቢሆን እኔም ያንን ቤት ልጅነቴን የበላ ቤት ሲቾስ ከመውጣትና ሀዘን ውስጥ እስከ መግባት ያደረሰኝ ይሄ ባለመሆኑ እንጂ ለኔ ግማሽ እንጀራ ጠፍቶ አይደለም ከዛ ውጪ የኢትዮጵያ ህዝብ ሊገባው ሊያውቀው የሚገባ ውጭ ሀገር አይደለም ሀብት ያለው ተለምኖም አይኖርም እስከመቼ እስኪ ራሳችንን ፈልግ ራሳችን ውስጥ ያለውን እኔ መድኃኒቱም እኮ ለምርምር ቢወጣ ገንዘብ ነው ማዕድኑም ለምርምር ቢወጣ ገንዘብ ነው መንግስታቶቻችንም ህዝቦቻችንም ልመና ለመዱና ትንሽ ተቸገርን ለምሳሌ ከአፄ ኃይለ ሥላሴ ጀምረህ እንግዲህ ነው የደረስኩባቸው እሳቸው ናቸው ደርግም ጋር ስትመጣ ያሁንም ጋር ስትመጣ ሁሉም በብድርና በልመና ናቸው ያሉትና እንደሱ ሆነውባቸዋል በቃ ያንን ሱሳቸው መቼ ነው የሚተውት መቼ ነው ወደ ሀገራቸው መለስ ብለው የሚያዩት ምን አለ እኔ ልቅር ሌላውም እኮ ግብርና ውስጥ ምን አለ አሁን በበሬ የሚያርሰው ገበሬ ይበልጣል አሁን ከነሱ ሳይንስ ምክንያቱም የገበሬው ዘር ከውጭ ሀገር ይምጣልኝ አይልም አሁን ከውጭ ሀገር እያመጡ እያበላሹት ነው ይሄ ሁሉ ነገር እንስሳቶች እየተበላሹ ነው እጽዋቶች እየተበላሹ ነው በአገሪቷ ውስጥ 7% 80% ቆሻሻ አትክልት ነው የሚተከለው ካንሰሩም ሆነ ብለድ ፕሬሸሩም ስኳሩም የሚመጣው እኛው ራሳችን ባለመፈለጋችን ነውና ህዝብ እንደራሱ ቢኖር እንደ ቤቱ እንደ ጎረቤቱ ቢተው ነው መንግስትም ወደ ምሁራኑ በግድ ዶክተሮቹ መፈለግ የለበትም ወደ ማከስ የምታከመውንም ማየት አለበት አዋላጅቷን ብትሆን እኮ አሁን እኮ እነሱ መድኃኒት የላቸውም እኛ ጋር ነው የሚመጡት በጣም ይገርማል ያው ዘግተናል እና እነኚህ መድኃኒቶች ለምርምር ማቅረብ አያስፈልግም ፈረንጆች ይመጣሉ ማይከል ለምርምር አሁን ድረስ ይመጣሉ ሳይንቲስቶች አሉ ያገኟቸው ሳይንቲስቶች አሉ ዓለም አቀፍ ብዙ አሉ ብዙም ደረጃ ደርሰናል ግን አይጠቅምም እሱ ያገር ሰው ቢይዘው ነው ጥሩ እንደውም አንዱን መድኃኒት በውል ተፈራርመን ያዝነው መድኃኒት ፕሮፌሰር ዘንድሮ ነው የሞተው ስላሴ ቀበር ከአሜሪካ ነገር ለዚህ ለምርምር የመጣው ሰው ተስፋ መቁረጥ እና አሁንም አላረፈደም ከመለመን ያለውን ፈልጎ አጣፍጦ መብላት አሳዛኝ ነገር ያለው በአገሬ ላይ የስብሰባው ብዛት አገርን አያኖርም ሴት ባለስልጣኖች በብዛታቸው ጥሩ ሆኖ ሳለ ምን እየሰሩ ነው በኢትዮጵያ ዘመን እንደነበረው እየነገዱ ነው በኢትዮጵያ ዘመን እንደነበረው አገር እየገዙ ነው እውነት እስኪ ሌላ ኢትዮጵያ እንፍጠር ሌላ ኢትዮጵያ እንፍጠር ኢትዮጵያን በመናባችን እናምጣና ወደ ተግባር እንቀይረው